ፍየል ማርባት በ22 ፍየሎች ብቻ ነበር የጀመርኩት። እንግዲህ የ8 ወራት ቆይታ አድርጌያለሁ። ምን ያክል ትርፍ አግኝቻለሁ የሚለው ነው ዛሬ ማጋራችሁ። ምናልባት መሬት በወረደ መልኩ የፍየል እርባታ ምን ያክል አዋጭ ነው የሚለውን በዚህ ቪዲዮ ዛሬ አጋራችኋለሁኝ። ስጀምር እንደነገርኳችሁ እንግዲህ በቪዲዮ አስደግፌ ነበር የጀመርኩት። 22 ፍየሎችን ነበር የያዝኩት። ትንሽ እንደውም ድብልቅልቅ ያለ አይነት እርባታ ነበረኝ። ከዛ በኋላ ነው ማስተካከል የጀመርኩት እንጂ 22 ፍየሎችን፣ ሙክቶችን፣ ወጠጤዎችን ይዤ ነበር። የምታስታውሱ ከሆነ ምናልባት ወደ በኋላ ተመልሳችሁ ቪዲዮን ማየት ይቻላል። 22 ፍየሎችን ይዤ ይሄንን የፍየል እርባታ ጀምሬያለሁኝ። አሁን ታዲያ 8 ወራትን አስቆጥሬ በዚህ 8 ወራት ውስጥ ምን አደረኩበት፣ ምንድነው አዋጭነቱስ የሚለውን መሬት በወረደ መልኩ እነግራችኋለሁ ማለት ነው። ታዲያ የዚህ የ8 ወራት ቆይታ የፍየል እርባታ ላይ በጣም ጥሩ የሚባል ነበረ። ፈታኝነቱ እንዳለ ሆኖ ነገር ግን በጣም የሚጣፍጥ አይነት ስራ ነው። ሳታውቁት የሆነ ስፍት የሚል አይነት ስራ ነውና እኔ በጣም ተመችቶኛል። ያው እንግዲህ ቢመቸኝም እስካሁን ደጋግሜ እየሰራሁት እና በእጥፍ ድርቡም እየተባዙ ነው ያሉት ፍየሎቹና በጥሩ የሚያሰኝ አይነት ስራ ነው። ከዚህ በተጨማሪ ታዲያ አሁን ባለውበት ደረጃ እንግዲህ ፍየሎችን ለሙክትነት እያኮላሸውኝ ለአርቢዎች እያቀረብኩ ነው ያለሁትና ጥሩ ነው። እሱም ያው ብዙ ጊዜ እኔ ጋር መንታ ነው የሚወለዱት። መንታ ከተወለዱ በኋላ ጡት ካስጣልን በኋላ ቀጥታ ሽያጭ እናደርጋለን። ይሄም ደግሞ ሰብሰብ አድርጌ በግልገልነታቸው ለአርቢዎች እየሰጠው እነሱ ደግሞ አሳድገው አሞክተው ለሆቴል ቤቶች ያቀርባሉ ማለት ነው። እዚህ ስራ ውስጥ ነው ያለሁት። ከዚህ በተጨማሪ እንግዲህ ለዚህ ከወጠጤዎቹ በተጨማሪ ደግሞ እጄ ላይ ለሙከራ የሚይዛቸው ደግሞ አሉ። ወደ በኋላ ላይ ብዛታቸው ነግራችኋለሁ። ምን ያክል ወጪ ምን ያክል ገቢ እንዳገኘውባቸውም ነግራችኋለሁኝ። ለሙክትነት ማለት ለሆቴል ያቀረብኳቸው ፍየሎች አሉ። ጥሩ የሚያሰኙ ጥሩ ለውጥ ከጊዜ ወደ ጊዜ በጣም ጥሩ መሻሻል ያሳየውባቸውም ናቸው። እንግዲህ በዚህ በፍየል እርባታ ላይ መጀመሪያ በምጀምርበት ሰዓት እንግዲህ እነዚህን 22 ፍየሎች በጣም በርካሽ በሚባል ዋጋ ነበር የገዛዋቸው። በጣም ርካሽ በሚባል ዋጋ እንግዲህ አሁን ላይ ካለው አንጻር ስናነጻጽረው በጣም ሰማይና ምድር በሚባል ሁኔታ በጣም ትንሹን እንደዚህ ቄቦቹን የገዛዋቸው እንግዲህ በ5800 ብር ነው። በጣም ትንሹ ማለት ነው። 5800 እስከ 6000 ብር ድረስ ባለው ቄቦቹን ማለት ነው። እንዲሁም ደግሞ አንድ ወላዶቹን እንዲሁም ደግሞ ጥሩ ቁመና ያላቸውን በ8000 ብር ነበር የገዛዋቸው። በጣም ርካሽ የሚባል ነው። አሁን ቆሜ ሳስበው በጣም ልዩነት ስላለው ማለት ነው። በ8000 ብርና 5800 ብር ደና የሆነ ሰውነት ያላቸው የቦዲ ኮንዲሽን ስኮራቸውን እንኳን ለማስተካከል ጊዜ አልፈጀብኝም። በአንዴ ነበር ተረክ ያሉት። ጥሩ አቋም የነበራቸው ጥሩ ሰውነት የነበራቸው እንደውም አልፎ እንኳን ሴት ባይሆኑ ኖሮ እርግዝና ባይኖራቸው ኖሮ ለእርድም እንኳን መዋል የሚቻልበት አቋም ይዘው እኔ ጋር የመጡት ማለት ነው። ከዚህ በተጨማሪ እንግዲህ ወቅቱ ላይ ይሄንን 22 ፍየል ስጀምር ወደ 150 ሺህ ብር ገደማ ነው ወጪ የፈጀብኝ ማለት ነው። እውነት ለመናገር ማልዋሻችሁ ነገር ፍየል ይሄን ያክል ወጪ ያለው እንዴ ብዬ አላውቅም ነበር። እኔ ምናልባት ከጀመርኩኝ በኋላ ነው እነዚህ 22 ፍየሎች ምን ያክል ፈጁብኝ የሚለውን ሂሳብ ስሰራ ነው። እንዳልኳችሁ እንግዲህ በ4 ወይ በ5 ገበያዎች ነው የሰበሰብኳቸው። እነዚህን ከአንድ ቦታ የተገዙ አይደሉም፣ ወይም ደግሞ ከነጋዴ የገዛዋቸው አይደሉም። ከዛው ከቤት ከገበሬው ላይ የተገዙ ፍየሎች ናቸው። ስለዚህ በየገበያው እየሄድኩኝ የተወሰኑ ሳንቲሞችን እያወጣው ስገዛ ሄዶ ተደምሮ 150 ሺህ ብር ሆነ። በአንድ ጊዜ አይደለም 150 ሺህ ብሩን ኢንቨስት ያደረግኩት ማለት ነው። ስለዚህ በዚህ 8 ወራት ጊዜ ውስጥ እንግዲህ በአርቢዎች አስገዳጅነት እኔ እንግዲህ ፍየል እርባታን ስጀምር ለአርቢዎች እነዚህ የምትመለከቱኝ ያላችሁ በዚህ በሶሻል ሚዲያ ላይ ለእናንተ ለመሸጥ አይደለም ስራውን የጀመርኩት። እኔ ለራሴ እያሞከትኩኝ ለመሸጥ ነው ዋናው ሀሳቤ፣ ዋናው አላማዬ ማለት ነው። እና ፍየሎችን በሺዎች የመያዝ እቅድ ነው ያለኝ። እግዚአብሔር እንግዲህ ያሳካልኛል ብዬ አስባለሁኝ። በሺዎች ፍየሎችን ሲይዝ ግን ስራው የተጀመረው እንግዲህ ለተጠቃሚዎች ለመሸጥ ያክል ነው እንጂ ለሚመለከቱኝ ሰዎች ለመሸጥ አይደለም። ነገር ግን እንግዲህ በአንዳንድ ሁኔታዎች በትውውቅም ቢሆን በአንዳንድ መቀራረቦች እኔ ለራሴ ብዬ ያስኳቸውን ፍየሎች እንግዲህ አውጥቼ ሸጫለሁ። እነዚህም ደግሞ ወደ 87 አክለዋል። አሁን ላይ ወደ ከ4 እስከ 5 ዙር በሚያክል ነው የሸጥኳቸው። እነዚህን ፍየሎች በአነስተኛ መልኩ በጣም እየሳሳውላቸው በጣም እኔ አላቅም ሸጣለሁ ብዬ ስላላያስኳቸው በዚህን ያክል 87 ክበድ ፍየሎችን ያክል ወይም ደግሞ እርግዝና የያዙትን ፍየሎች ሸጫለሁ ማለት ነው። ሌላው ደግሞ በጣም በትንሹ ያው ወጠጤዎችን ሸጫለሁኝ። እነዚህ ወጠጤዎች እንግዲህ እኔ ጋር እንዲቀመጡ ብዙም አልፈለግኳቸውም። በእነዚህ ወጠጤዎች ምትክ እናቲቶቹን በገዛ ብዬ አስቤ እነዚህ ወጠጤዎች ደግሞ 18 የሚያክሉን ሸጫለሁኝ። ከዚህ በተጨማሪ ታዲያ እኔ ጋር በግልገልነት የገቡ እንደምታውቁት እንግዲህ ግልገል የያዙም ነበሩ እኔ ጋር ሲመጡ። እነዚህን ግልገል የያዙት እንግዲህ አሁን ላይ በነገራችን ላይ ቪዲዮውን አሳያችኋለሁኝ። በጣም ካስገረመኝ ነገር በልጅነታቸው አሁን ሊወልዱ ነውና
ምንድነው አላቅም በጣም በጣም ያሰጋኝ ነገር ቢኖር በፍየል እርባታ ላይ እንደነዚህ አይነት ስራ ነው። እንግዲህ እስቲ ወልደው እውነት ግልገሉ ጤነኛ ይሆናል ወይ ያድጋል ወይ ታጠበዋለች ወይ የሚለው ነገር ለኔ በጣም ትልቅ ነገር ነው። እና ሊወልዱ የተቃረቡ 3 ግልገሎች አሉ። 3ቱም እንግዲህ በጣም ጩጬ ሆነው በጣም ከሲታ ሆነው ደቃቃ ሆነው የመጡ ናቸው። አሁን ሰውነታቸው ተቀይሮ አድገው ግን ልጅነታቸው ያስታውቃል። ስታዩቸው ቄ በሚባልበት ደረጃ እንኳን አልደረሱም። ምንድነው ይሄ ያረጋቸው? ምቾቱ እንግዲህ አርሊ ማቹሪቲ ላይ እንዲደርሱ አደረጋቸው። ቀድመው የኮርማ ፍላጎት አነሱ። ወዲያው ኮርማ ስለነበረ አጠቃቸውና እርግዝና እንዲይዙ አደረገ። ትንሽ እንግዲህ በዚህ በገና በልጅነታቸው የማስጠቃቱን ነገር ስኬታማ ነው ስኬታማ አይደለም የሚለውም በዚህ ፍየሎች ለምን ምንም የቀረባቸው ነገር የለም ከክትትል አንጻር እንዲሁም ደግሞ ከአያያዝ ከአመጋገብ ጋር ተያይዞ ይሄ ቀረሽ የማይባል አይነት ስራ ሰርቻለሁ ብዬ አስባለሁ እንደኔ ማለት ነው። ስለዚህ እስቲ ያሳያችኋለሁኝ ከወለዱና ከሞተባቸው ማሳያችኋለሁኝ። እንግዲህ ጥሩ መመኘት ነው። መንታ መጠበቃለሁኝ። እንግዲህ ከቄብ መንታ ይጠበቃል ወይ የሚለውንም ማረጋግጥበት ነው። የመንታ ዘር ያላቸው ናቸው ነው ወይስ በሁለተኛው ነው የሚደገመው? ሁለት መንታ መውለዳቸው 3 መውለዳቸው ከቄብ ጀምሮ ነው ወይ የሚለውን የዘር ሐረጋቸው በመንታ ውስጥ ስለሆነ ማለት ነው። ጥሩ የሚባሉ ዝርያዋ ነች። አንዷ ብቻ ነች በዝርያ ደከም የምትልብኝ። ሁለቱ በጣም ጥሩ የሚባሉ ዝርያዎች ናቸው። እንግዲህ ሲደርሱ ደግሞ አሳያችኋለሁ ትምህርት ስለሚሆን ለሁላችን ማለት ነው። ስለዚህ እነዚህ ቄቦች ደግሞ ወልደው አጥብተው እንግዲህ ጥሩ ደረጃ ላይ ካሉ በሳይንሱ መሰረት ተግባራዊ አድርጌ 100% ምርጥ ሆኗል ማለት ነው። በቃ ምንም ጥሩ ስራ ተሰርቷል ማለት ነው። አሳያችኋለሁ ለልምድ ይሆነናል ይሄኛው። ከዚህ በተጨማሪ እንግዲህ እነዚህ እኔ ጋር በግልገልነታቸው የመጡ አድገው ኮርማ ይዘው እናቶቻቸው በላያቸው ላይ ወልደዋል። በነገራችን ላይ የ3ቱም ማለት ነው በላያቸው ላይ ወልደዋል። ግልገሎቹ አሁን በጣም እያዳደጉ ነው ያሉት። መልሰው እናትኞቹ ደግሞ ኮርማ ይዘዋል። ጡት አስጠለናቸው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይሄን ያክል ነው እየተገላበጠ የሚሄደው ስራው። ከዚህ በተጨማሪ እንግዲህ ስራው በጣም ቦታ የሚፈልግ ስራ ነው። እኔ አሁን ትንሽ እያሳሰበኝ ያለው ጉዳይ የቦታ ጉዳይ ነው። የቦታ ጉዳይ እንዳልኳችሁ እንግዲህ 0 ግሬዚንግ ሲስተም ነው የምጠቀመው። ምንም ግጦሽ አልፈልግም። ለሚውሉበት ቦታ ብቻ ያ ማለት ያ ሁሉ ፓርቲሽን እኔ ጋር እንግዲህ በጣም ብዙ ፓርቲሽኖች ስልጠና የወሰዳችሁ ሰዎች አይታችኋል። በጣም ብዙ ፓርቲሽኖች አሉ እኔ ጋር። በቃ የታመመውም ለብቻ ትንሽ ከሳ ያለብኝንም ለብቻ ይዘዋለሁኝ ወይ ይዛት አለውኝ። መዋለጃ ቦታ ለብቻ አለኝ። እናት ግልገሎቿን እንደ ልብ የምታጠባበት ደግሞ የራሷ የሆነ የማጥቢያ ቦታ አላት፣ ወይም ደግሞ ልጆቿን ይዛ የምትኖርበት የራሷ ፓርቲሽን አላት። ከዚህ በተጨማሪ እንግዲህ ሙክቶቹን ለብቻ፣ ወጠጤዎቹ ግልገሎቹን ለብቻ፣ በጣም ግልገል የሆኑትን ለብቻ፣ ይሄ ሁሉ ፓርቲሽን አለ። ታዲያ እንግዲህ ይሄ በሚሆንበት ሰዓት ቦታ ፍጆታ በጣም ከልክ በላይ ያስፈልጋል። ፍየሎቹ እንግዲህ መንታ እየወለዱ ነው። በጣም እንግዲህ ደስ የሚያሰኘውና እግዚአብሔርን የማመሰግንበት ነገር ምንድን ነው? በቃ አብዛኛው ስኬት ነው ብዬ ነው የማስበው። በዚህ በፍየል እርባታ ላይ መንታ ነው። እስካሁን አንድ የወለደ የለም በአጠቃላይ ማለት ነው። ስለዚህ እኔ ጋር እንኳን አንድ ወልደው እኔ እርባታ ላይ ተገዝተው የመጡት መንታ እየወለዱ ነው። በጣም ጥሩ የሚያሰኝ ነው። ስለዚህ ይሄ መንታ እያደገ ሲሄድ ደግሞ እንግዲህ አሁን ወደ 23 ፍየል እንግዲህ ለመውለድ የደረሱ እና በዚህ በመውለጃ ክፍል ውስጥ ያሉ አሉ። በመውለጃ ክፍል ውስጥ ብቻ ያሉት 20 ምናምን ናቸው፣ በዋናው መንጋ አይደለም። ስለዚህ እነዚህ ወልደው የት ነው ማሳደጋቸው? እነሱስ ደግሞ እርግዝና ይዘው ደግሞ ከስር ደግሞ የሚገቡም አሉ፣ ከስር ደግሞ አሁንም ይተኩ አሉ። ይሄ ቦታ ፍላጎት ላይ እንግዲህ ጥያቄ እየፈጠረብኝ ያለ ነው። በዘመናዊ መንገድም ሰርተን እንግዲህ ሰፋ ያለ ግቢ ሊያስፈልገን ነው። እኔ እንግዲህ እንጨት እያፈረስኩኝ እያስጠጋው እያፈረስኩ ቆርቆሮ እየመታው እየነቀልኩ እንደዚህ ነው ያለሁት። አሁን ላይ ትንሽ ፈቀቅ እያረኩ አሁንም ሰፋ እያረኩኝ ያለውትና የት ነው ማብቂያው የሚለውን እንግዲህ አብረን የምንመለከት ነው የሚሆነው። እናንተም ወደ ፍየል እርባታ ከገባችሁ አብረን እንግዲህ ይህንን ስራ እንሰራዋለን። ከዚህ ግን ከሙክት ፍየሎች ያገኘሁትን ውጤት ልንገራችሁ። ዋናው ዓላማ የዚህ ቢዝነስ በቃ ዋናው ዓላማ ትርፋማ ነው የሚባለው ወጠጤዎችን እያሞከቱ መሸጥ ነው። እንግዲህ እነዚህ ወንድ ግልገሎች በሚፈጠሩበት ሰዓት በሚወለዱበት ሰዓት አብዛኛውን ጊዜ መንታ ካለ ከስንት አንድ ነው። 2 ወንድ አላጋጠመኝም እስካሁን፣ 2 ሴት አጋጥሞኛል። ወንድና ሴት ግን በቃ ከ90% በላይ ያለው ወንድና ሴት ነው። ስለዚህ አንድ ወንድ አንድ ሴት ስታገኙ ሴቷ ለእርባታ ትቀመጣለች፣ ወንዱ ደግሞ ለማሞከት ስራ ትገቡበታላችሁ ማለት ነው። ነገር ግን እኔ ከነዚህ
18 ወጠጤ ፍየሎች ከሸጥኳቸው ለሙክትነት በሆቴል ላስረከብኳቸው ወደ 252 ሺህ ብር ገደማ ነው ሽያጭ ያደረኩት በአጠቃላይ ማለት ነው። እነዚህን ፍየሎች ያው በ3 ጊዜ ያክል ነው ያስረከብኳቸው። እነዚህን ከስር እያወጣው ነበረ እናቶቹን ከስር ስገዛበት ስለነበረ ማለት ነው። ወደ 132 ሺህ ብር ያክል ነው ኪስ ያስገባሁት በእነዚህ ወጠጤዎች ብቻ ማለት ነው። ሌላው የመኖ ነው። መኖ እንደውም አብዛኞቹ እየተሻሙ የበሉ በበቂ ግራም ያልተመገቡ ናቸው። እናንተ ይሄንን የሂሳብ ይዛችሁ ገብታችሁ እንግዲህ ወደ ስራው ለመቀየር ስታስቡ ብዙ ግር እንዳይላችሁ ነው በትክክለኛው ሂሳብ ያስኩላችሁ። ከዚህ በታች ነው የበሉት እኔ። ስለዚህ ወጪው ራሱ ይሄንን አይደርስም። ስለዚህ 132 ሺህ ብር ያክል ኪሴ የገባ ነው በእነዚህ በወጠጤዎቹ በዚህ ጊዜ ነው ያክል ማለት ነው። ሴት ግልገሎች አሉ እርባታውን እያስፋፉኝልኛሉ እንዳልኳቸው ቅድም የተወሰኑት ደርሰው ኮርማ ይዘው እርግዝና ይዘው ሊወልዱ የደረሱ አሉ። ሌሎቹ ደግሞ እየተተካኩን ያሉት እየደረሱ ነው ያሉት። ስለዚህ ከዚህ ጋር ተያይዞ እንግዲህ ዛሬ ምን ያክል ነው ምንድነው ስራው መሬት ላይ በወረደ ነገር ምንድነው እውነት ነው ወይ ይሄ የምትሉ ሰዎች ካላችሁ አንደኛ እንግዲህ ስልጠናውን መሳተፍ ነው። ቅዳሜ እንጀምራለን። ይሄን ቪዲዮ ያያችሁ ያላችሁ ካላችሁ ቅዳሜ ስልጠና እንጀምራለን። መታችሁ እንግዲህ ስራችንን ማየት ይቻላል። በምን አይነት መንገድ እየሰራን እንደሆነ በደንብ ታያላችሁ። አይን ከፋች ነው ብዬ አስባለሁኝ። ዱከም ነው ለአንድ ቀን የሚሰጥ ሙሉ ቀን ለአንድ ቀን ጠዋትም ከሰዓትም የሚሰጥ ስልጠና ነው። ጠዋት ቲዮሪው እናያለን፣ ከሰዓት ደግሞ ፕራክቲካል በቲዮሪን ያየነውን ነገር መሬት ላይ ስናወርደው ደግሞ ፕራክቲካል በሆነ መንገድ በተግባር እያንዳንዷን ነገር አንድ ፍየል ማርባት የሚፈልግ ሰው ሁሉንም ነገር በራሱ ሙያውንም ጨምሮ ሕክምናውንም ጨምሮ አመጋገቡንም መኖ የራሱን እያመረተ እንዲጠቀም እናደርጋለን ማለት ነው። ይሄ ሁሉ በአንድ ቀን ውስጥ የሚጠቃለል ስልጠና ነው። እንግዲህ አንድ ቀን መስዋዕት አድርጋችሁ ለወደፊት የምትሰሩትን ስራ በስኬታማ ለመስራት መታችሁ እንግዲህ ከኛ ልምድ መውሰድ ይቻላል። ከዚህ በተጨማሪ ደግሞ አሁን እየመዘገብን ያለነው ጉዳይ ምንድነው? ሰራተኞቻችሁን እርባታ ላይ ያመጣችሁ ሰራተኞቻችሁ ሊሆን ይችላል፣ እናንተ ልትሆን ይችላላችሁ። ስራውን መልመድ ለምትፈልጉ እየመዘገብን ያለ ነው። እያንዳንዱን ሰው እንግዲህ መጣለው ባለበት ሰዓት እየተቀበልን ማስተናገዱ ከሌላም ስራ ጫና ጋር ተያይዞ ብዙ የሚያስኬድ ስላልሆነ እያደረግን ያለ ነው ምንድነው ሰብሰብ አድርገን አንድ ጊዜ በፕሮግራም ይዘን መተን እንግዲህ የሙያዊ ድጋፍም እንዲኖር እኔ ባለውበት ስራዎችን ሰርታችሁ እንድታዩ ውላችሁ ሰርታችሁ እንድትሄዱ የአንድ ቀን ነው የሚሆነው። በአንድ ቀን ውስጥ ውላችሁ ፍየሎቹ ምንድነው የሚፈልጉት የሚለውን በደንብ አውቃችሁ እንድትሄዱ ሁኔታዎችን እያመቻቸን ያለ ነው። ሌላው ስልጠና የአንድ ቀን ስልጠና ደግሞ ስልጠናውን ሰልጥናችሁ መሄድ ይቻላል። ለስራችሁ በጣም ትልቅ ግብዓት ነው ብዬ ነው የማስበው። ያው ብልጥ ሰው ከስተቱ ይማራል፣ ከሌላ ሰው ስተት ይማራል። ስለዚህ የግድ እኔ የሰራሁትን ስተት ደግማችሁ መስራት የለባችሁም። ያ ጊዜ ይገላል፣ ገንዘብ ይገላል። የእርባታውን ስኬታማነት ባጭሩ የሚቀጭ ነው የሚሆነው። ስለዚህ ከዚህ ጋር ተያይዞ ዛሬ ይዤላችሁ የመጣሁት ሀሳብ ይሄንን ይመስል ነበረ። በቀጣይ ጥሩ መረጃ ወደ እናንተ ይዤ እመጣለሁኝ። ሰላም።